እንዲህ አይነት ሃይማኖት፣ ባህል፣ ስርዓት ጠብቀን የአማኑኤል ሥጋና ደምን እየተዋሃድን ልጆቻችንን እንዲህ በሃይማኖት በምግባር እያሳደግን እንድንኖር የፈቀደልን አምላክ ነውና እባካችሁ መድኃኒታችን የዓለም ቤዛ ኢየሱስ ክርስቶስን ቅድስት ድንግል መሰብሰቢያ እሷ ምክንያት ብትሆን ደመቅ አድርጉት። ወደዚህ ደመቅ አድርጉት። አድባራት እንዲህ ነች፣ ቤተክርስቲያናችን እንዲህ ነች፣ ቁንጮ ነች፣ እንቁ ነች። በሁሉም እናንተን በመሳሰሉ ምዕመናን ጽኗን በሆኑ ጠንካሮች እነዚህም በመሳሰሉ ሕፃናት ሳይደክሙ ሳይሰለቹ በሚያገለግሉ ካህናት በትጋት የእግዚአብሔር ቃል ይመሰገናል። ይህን ሁሉ ያደረገ አምላክ ይመስገን። አሁንም ምስጋና የምስጋና ጭብጨባ ከመሥዋዕት አንድ ነው። እልልታም እንዲሁ ነው። አሁን እናቶች እህቶች ከፍ ያለ እልልታ፣ ወንዶች ደግሞ ጭብጨባ አምላካችን አንዴ እናመስግናለን። አምላካችን የሚገባ ስለሆነ 540 ተማሪዎች አሉ በዚህ ቦታ። ብዙ የሚጥሩ የሚደክሙ አስተማሪዎች አሉ። አስተዳደሩ፣ ሰበካ ጉባኤው፣ እናንተም ሁላችሁም በመተባበር እንዲህ አይነት ስራ ይሰራል። ኢትዮጵያ ሁልጊዜ ተስፋዋ እግዚአብሔር ነውና ከእነዚህ ውስጥ መሐንዲስ ይወጣል፣ ከእነዚህ ውስጥ ጳጳስ፣ ቄስ ይወጣል፣ ሰባኪ ይወጣል። ዛሬ ተወልደው ያደጉ የያሬዱን ምስጋና ፍቅራ የሚባል አለ በመቋሚያ የተዘመመ ታዩ። በጣም ልብን በደስታ ይሞላል። እግዚአብሔር ይህንን አድርጎልናልና እዚህ ተወልደው ሃይማኖታቸውን፣ ስርዓታቸውን፣ የቤተ ክርስቲያን ምስጋና ቀለም እየተማሩ ነውና በጣም ጥራት ስለሆነ ክብር ምስጋና ለእሱ ይሁን። አዘጋጆቻችን፣ አስተማሪዎቻቸው ሁሉም እንዲያምርባቸው በሰልፍ እንደዚህ
እዚህ ጋር ያሉትን ዲያቆናት ታያላችሁ። እንደናንተ ነበሩ ብዙ ዓመት በፊት። አሁን እዚህ ጋር ያሉት አባቶች መክረዋቸው ከዛ ደግሞ የዲያቆናት አሰልጥኗቸው ቤተ መቅደስ እንዲያገለግሉ አድርጓቸዋል እና እናንተም እንደዚህ ልትሆኑ ስለምትችሉ በጣም ጠንካሮች ነው። እሺ
የእግዚአብሔር ቤተሰቦች እነዚህ የምታዩቸው የዚህ ደብር የእናንተ አስተዋጽኦ ፍሬዎች ናቸው። እነዚህ ታያቸዋላችሁ። እነዚህን የቤተ መቅደስ ጸጋዎች ከፍ ባለ ምስጋና እነዚህ ልጆች በተገበዝም ሆኑ አለቃችንም ሆኑ አስተዳደሩ ሆነ አቅራቢዎች ናቸው። እንደዚህ ይህን የመሰለ ጸጋ ያለበት ርዕሰ አድባራት አያኮራም ነው የምትሉት? መኩራት ከተፈለገ በዚህ ነው መኩራት። እዚህ ደግሞ የሚያስደስተው እነዚህ የራሳቸውን ማህበረሰብ እንደ ምሳሌ ትናንትና ከትናንት ወዲያ ቅዳሜ ልቡን የሚባለው ጎበዝ ጀግና ልጅ ወንድሙን አለበት ትምህርት ቤት ድረስ ሄዶ ይዞ መጣ። አንዳንዶቹ ሚሊተሪ አካዳሚ ውስጥ ሁሉ ገብተውልናል። ለዲሲፕሊን በጣም ስለሚያገዝ ማለት ነው። ናትናኤል ይባላል ጓደኛውን ይዞ መጥቷልና ሬኮግናይዝ ማድረግ ፈልጋለሁ። ልዑል እግዚአብሔር ይስጥልን፣ አመስግኑልን። ሌሎቹ ሁሉም ይህንን እያደረጉ ከዛ ወደ አባቶቻችን ምረቃ ትሄዳላችሁ። አባቶቻችን 401k የላችሁም፣ ሜዲካል ላይፍ ኢንሹራንስ የላችሁም፣ ፔንሽን የላችሁም፣ የሚጠራቀም ነገር የላችሁም። ግን እግዚአብሔር ሀብታችን ብላችሁ ይህን ሁሉ ህዝብና ይህን ሁሉ ማቲ ሰብስባችኋልና ዋጋችሁ ከላይ ስለሆነ እግዚአብሔር ይስጥልን ብላችሁ አመስግኑልን። ጥያቄ ለእናንተ ማን ፈጠራችሁ? ሥላሴ ስንት ናቸው? እሺ የጥበብ መጀመሪያ ምንድን ነው? ከዛስ ፊት ለፊት የቆሙት እነዚህ ቤተ መቅደስ ውስጥ ገብተዋል። እንግዲህ የሚጠብቃት ብለው የሚጠናውን አግኝተው ዝግጁ ሲሆኑ ቅስና ይቀበላሉ። ስለዚህ እነሱ መንገዳቸው ተጀምሯል። ነገር ግን ከነሱ በስተኋላ ያሉት ህፃናት በእውነቱ በጣም ነው ደስ የሚለው። እንደ ይቅርታ አድርጉን፣ አሜሪካ ስለምንኖር የአሜሪካን አንዳንድ ነገር እንጠቅሳለን። ምን ይላሉ ፈረንጆቹ ታውቁታላችሁ? አንድ ሰው በኋላ ወጥቶ እንደው የዝግጅቱን አስኳሉን ሲወስደው ሂስቶል ኦር ሺስቶል ዘሾው ይባላል። እንግዲህ ያው እኛ ካህናቱ ሚድናይት ሳይሆን መጥተን ነው እዚህ አገልግሎት የጀመርነው እና ያንን ሁሉ አደርንበት። እነሱ ግን አሁን በዚች በቅርብ ሰዓት መጥተው ይህንን ቤት እንዴት እንዳደመቁት እና እንደው ያ የኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ ፋጌ ከቢታንያ ወደ ኢየሩሳሌም ሲሄድ ዛሬ ጊዜ ቱሪስቶችና ጎብኚዎች ተሳላሚዎች የሚያደርጉትን ብታው ልክ እንደዚህ ነው በቃ። እና እነዚህ ልጆች እጅግ በጣም ደስ ይላሉ በእውነቱ። እንደው ቤተ ክርስቲያን ያው በሯን ከፍታ ስለምትቀበልና ሃይማኖት ስለምታስተምር ነው እንጂ ዋናው በረከት የእናንተ የወላጆች ነው። እናንተ ልጆቻችሁን ወደዚህ ባታመጡ ኖሮ ይህ ሁሉ ነገር ሊፈጠር አይችልም ነበር እና አሁንም በእንግሊዝኛውም ሆነ በዚህም በዓመታዊ ዝግጅትም ሆነ በሁሉም ልጆቻችሁን እንደው ወደ ቤተ ክርስቲያን ሳትሰለቹ አምጡ። በእነሱ ላይ የምትከፍሉት መስዋዕትነት በኋላ እናንተ የሽምግልናችሁን ዘመን የሰላምና የደስታ ዘመን ነው የሚያደርግላችሁ። ስለዚህ እግዚአብሔር እነዚህ ልጆች ይባርክልን፣ ያሳድግልን፣ በሃይማኖት በምግባር ኮትኩቶ ለትልቅ ማዕረግ ያድርስልን። በዚህ በጀመሩት ጸንተው የሚያሳስት የሚያደናቅፍ ሳይኖርባቸው የውጭውንም ትምህርት መንፈሳዊውንም ሁሉ ቀስመው ሙሉ ሰዎች ሆነው ከእኛ ትውልድ የተሻለ
አዲስ ለሀገር፣ ለወገን፣ ለቤተ ክርስቲያን የሚጠቅም ትውልድ እንዲሆኑ እግዚአብሔር በእውነት መንገዳቸውን ያሳምርላቸው። ምስጋናቸው በጣም እግዚአብሔር ይደርሳል፣ የታወቀ ነው። ማፈ ደቂቅ ወሕፃናት አስተዳለው በስርዓተ ነው የሚለው ቅዱስ ዳዊት ከሕፃናትና ከሚጠቡ ልጆች ምስጋናን አዘጋጀ ነው የሚለው። ዛሬ ከነዚህ ልጆች የሰማነው ይህንን ነው። ስለዚህ እግዚአብሔር አምላካችን ይህንን ስለሰጠን ሁላችንም ደስ ሊለን ይገባልና አጨብጭባ ምስል Children, God bless you. Amen. God will help you to finish your education and be successful in life. እና በጣም ጥሩ የሰራችሁት በጣም ደስ የሚል ዝግጅት ነው ያቀረባችሁት። እግዚአብሔር እናንተንም ባርኳችኋል። በእናንተ ምክንያትም እኛን ሕዝቡ በሙሉ ባርኮናልና ደስ ሊለን ይገባል። አንድ ጊዜ እንደገና ጠርቶ አመስግኑ። እንግዲህ ከዚህ ጋር ሌላ የሚነገር ነገር ቢኖር እነዚህ ልጆች እንዲህ በስርዓት መጥተው መዝሙራቸውን ዘምረው አቅርቦታቸውን አቅርበው በስርዓት ተመልሰው እንዲሄዱ ያደረጉ ከበስተኋላ ድምፃቸው ሳይሰማ መልካቸው ሳይታይ ብዙ ጥረት የሚያደርጉ የመንፈስ ልጆቻችን አሉ እና ከሊቀ ስዩማን ጀምሮ እነዚህ አስተማሪዎች እዛ ቁጭ ብለው እነሱ አይታዩም። እነሱን ግን እየመሩ ሕፃናትን እየመሩ እንዲዘምሩ ያደረጓቸው በሚገባ ተመልክቻለሁ። ዛሬ ብቻ አይደለም በዓመታቱ ሁሉና እነሱን እግዚአብሔር ዕድሜና ጤና ያድላቸው፣ በረከቱን ያብዛላቸው። አምላካችን እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። የእመቤታችን ክብር ከፍ ይበል። በስብሐት ለእግዚአብሔር። እድሜ ይስጥልን አባቶቻችን። በቃ አሁን ሰላምሽ ዛሬ ነው እያላችሁ ሰኙልን። ሰላም ዛሬ ነው ኢየሩሳሌም ወዳን በታለና አክብሮናል ፈጣሪያችን በኢየሩሳሌም